ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወንድማችሁ አገልጋይ አሉበል ነኝ። የእግዚአብሔርን ቃል ይዤላችሁ መጥቻለሁ። ዛሬ የምንመለከተው የእግዚአብሔር ቃል በዘጸአት መጽሐፍ ምዕራፍ 3 ቁጥር 4 ላይ የሚገኝ ሲሆን ነገር ግን ከቁጥር 1 እስከ 6 ድረስ አነብላችኋለሁ። እንዲህ በሚል ርዕስ የእግዚአብሔርን ቃል እንከፋፈላለን። ለምን ትንቢቶቻችን አልተፈጸሙም? ለዚህ ይላል የእግዚአብሔር ቃል ሲነበብ፣ ሙሴም የዮቶርን የአማቱን የሚዲያም ካህን በጎች ይጠብቅ ነበረ። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው ይላል የእግዚአብሔር ቃል ሲናገር። የተወደዳችሁ የእግዚአብሔር ቤተሰቦች፣ መቼም በክርስትና ውስጥ ስንኖር እግዚአብሔር አምላክ ለቤተ ክርስቲያን ከሰጣቸው ስጦታዎች መካከል አንደኛው ስጦታ የትንቢት ወይንም ደግሞ የራእይ ወይንም እግዚአብሔር አምላክ በመንፈስ ቅዱስ አማካኝነት የፊታችንን የሚናገርበት ቋንቋ እንደሆነ ሁላችሁ ታውቃላችሁ። እና ይሄም ትንቢት ይባላል፣ ራእይ ይባላል። እንደዚህ አይነት ስሞች ተሰጥቶት በቤተ ክርስቲያን ውስጥ ሲነገር ስንማማረው የቆየነው እውነት ነው። ነገር ግን ብዙዎቻችን እግዚአብሔር በህልም ይናገረናል፣ በትንቢት ይናገረናል፣ በራእይ ይናገረናል፣ በቃሉ ይናገረናል፣ በተለያየ ሁኔታዎች ውስጥ ይናገረንና የተናገረን ነገር ፍጻሜው ጋር ስንመጣ ግን በፐርሰንት ብንይዘው በጣም ጥቂት ፐርሰንት ብቻ ሆኖ እንመለከተዋለን። ይህ ከምን የተነሳ ነው? ቅዱስ መጽሐፍ በጣም ብዙ ትንቢታችን ያልተፈጸመባቸው ምክንያቶች የሚያስረዳን ነገር ቢኖርም ዛሬ ደግሞ ከኔ ጋር አንዱን እንመለከታለን። በዚህ በመጽሐፍ ቅዱሳችን ክፍል ሙሴ የተባለው ሰው እግዚአብሔር አምላክ ልኮት እስራኤላውያንን ከግብፅ ከባርነት ለማውጣት የመጣ በፈርዖን ፊት የቆመ ታላቅ የእግዚአብሔር ሰው ነው። ምዕራፍ 3 ምን ብሎ ይነግረናል? ሙሴም የዮቶርን በጎች ወደ ምድረ በዳ ዳርቻ ወደ ኮሬብ ተራራ ወደ እግዚአብሔር ተራራ ይዟቸው መጣ ብሎ ይነግረናል። እና በዛ ይዟቸው መጥቶ በጎቹን አሰማርቶ ባለበት ሰዓት አንድ ራእይ መመልከት ጀመረ። ይሄም ራእይ ምንድነው? በእሾህ ቁጥቋጦ ላይ እሳት እየነደደ እንደገና በመካከሉ የእግዚአብሔር መልአክ ቆሞ ይመለከትና ይህ ራእይ ምንድነው? ቀርቤ ልመልከት ብሎ ወደዛ መንቀሳቀስ ሲጀምር እንመለከታለን። የእግዚአብሔር ቃል ዘጸአት መጽሐፍ ምዕራፍ 3 ቁጥር 4 ላይ ምን ብሎ ይናገራል? እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ ብሎ ይነግረናል። እግዚአብሔር ሙሴ ይመለከት ዘንድ እንደመጣ ባየ ጊዜ ብሎ ይነግረናል። ሙሴ ይመለከት ዘንድ የመጣው ምንድነው ብለን ካልን ያ በርቀት ሆኖ ሲመለከት የነበረውን በእሾህ ቁጥቋጦ ላይ የተገለጠ እሳት በመካከሉ ደግሞ የቆመ የእግዚአብሔር መልአክ ነው። ስለዚህ ያንን አየና ወደዛ ቀርቦ ምንድነው ለማለት መጠጋት ጀመረ። ወዴት? ወዳየው ራእይ፣ ወዳየው ነገር፣ ወደ ተመለከተው ወደዛ ጉዳይ። ምናልባትም አካባቢው ላይ ሰዎች ቢኖሩ ለሰዎቹ ላይታይ ይችላል፣ ለሙሴ ግን ታይቶታል። ብዙ ሕዝብ ቢኖር ለነዛ ሁሉ ላይታይ ይችላል፣ ለሙሴ ግን ተገልጦለታል። ወደ ተገለጠለት ወደዛ ወዳየው ራእይ ወደዛ መንቀሳቀስ ጀመረ። መጽሐፍ የእግዚአብሔር ቃል ሲናገር እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ ብሎ ይነግረናል። የተወደዳችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር አምላክ በትንቢት በራእይ በህልም በቃሉ ለኛ ብዙ ራእዮችን፣ ትንቢቶችን፣ ንግግሮችን ተናግሮናል። ነገር ግን የእግዚአብሔር ቃል እንደሚለን እዚህ ጋር እንደምንመለከተው ወደዛ መንቀሳቀስ እስካልጀመርን ጊዜ ድረስ ትንቢቶቻችን፣ ራእዮቻችን፣ ህልሞቻችን ወደ ፍጻሜ መምጣት አይችሉም። የተወደዳችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር ሲናገረን ብቻ የሚደሰት አምላክ ሳይሆን እኛ ለተነገረን ንግግር ምላሽ መስጠት ስንጀምር ደግሞ እጅጉኑ የሚደሰት አምላክ ነው። ስለዚህ እግዚአብሔር አምላክ የሚደሰተው እኛ ቃሉን በመስማታችን ላይ ብቻ ሳይሆን በማድረግ በመገለጣችን ላይ ያለው መንፈሳዊ ደስታ እጅግ በጣም የላቀ ነው ማለት ነው። የተወደዳችሁ በዚህ መጽሐፍ ላይ ስንመለከት እንደዚህ ነው የምናየው።
ሙሴ ወዳየው ነገር መንቀሳቀስ ጀመረ። ወዳየው ነገር መሄድ ጀመረ። ወደ ተመለከተው ወደዛ ጉዳይ ለመድረስ ምንድነው ብሎ ለማረጋገጥ፣ እስቲ ልንካው ብሎ ለማረጋገጥ፣ ልጠጋና ሌው ብሎ ለማረጋገጥ፣ ማን ነው እርሱ ብሎ ለማረጋገጥ መንቀሳቀስ ጀመረ። እግዚአብሔርም ይህንን መንቀሳቀሱን ተመለከተ። እግዚአብሔርም ይህንን መንቀሳቀሱን አየ። ከማየቱ የተነሳ እግዚአብሔር ቀጥሎ ያሉ ንግግሮችን ሲናገረው እንመለከታለን። በህይወታችሁ ላይ፣ በመንፈሳዊ ህይወታችሁ ላይ ራያችሁ እንዲፈጸም፣ ትንቢታችሁ እንዲፈጸም፣ እግዚአብሔር የተናገራችሁ ነገር እንዲፈጸም ከምናደርግባቸው መንገዶች መካከል አንዱ ወደ ተነገረን ወደዛ፣ ወዳየነው ወደዛ መንቀሳቀስ መጀመር አለብን። የተወደዳችሁ ያልተንቀሳቀሰ ሰው ከእግዚአብሔር የሆነውን በረከት ሊያገኝ አይችልም። እግዚአብሔር አምላክ የተአምራት አምላክ እንደሆነ ሁሉ እኛን ልጆቹን ደግሞ በማሰራት የሚገልጥልንና የሚከፍትልን ደጆች እንዳሉ የታወቀ። ስለዚህ እግዚአብሔር አምላክ ሁሉን ቻይ ነው፣ ሁሉን አድራጊ ነው። ምንም የሚያቅተው ነገር የለም። ሲናገር ማንንም ተማምኖ አይናገርም። ራሱን ተማምኖ የሚናገር አምላክ ነው። ራሱ የሚችል አምላክ ነው። ነገር ግን እግዚአብሔር አምላክ at the same time እኔና እናንተ እንድንንቀሳቀስ እንድንሰራ ይፈልጋል። እግዚአብሔር አምላክ በዚህ ቃል ዛሬ ይባርከናል። ግዴላችሁ፣ ክብር ለኢየሱስ ይሁን። መጽሐፍ የእግዚአብሔር ቃል በዘጸአት መጽሐፍ ምዕራፍ 14 ላይ ሁላችሁ የምታውቁትን ቃል ልንገራችሁ። እስራኤላውያን ከግብፅ ወጥተው በፊታቸው በኤርትራ ባህር ተዘርግቶ ባለበት ሁኔታ ውስጥ ከኋላቸው ደግሞ የፈርዖን ሰራዊት ፈረስና ፈረሰኛውን ይዞ እየመጣ ባለበት ጊዜ በመካከል በጣም ጭንቅ ሆነ። ሕዝቡ ሁሉ ይጮህና ወደ ሙሴ ይናገር ጀመረ። እና ሙሴ ከተናገሩት ነገር መካከል ምንድነው? አንዱ በምድረ በዳ ያለ መቃብር ልታስቀረን በዚህ ይዘን ወጣ። አሁን ግብፃውያን እየመጡብን ነው። ከፊታችን የኤርትራ ባህር አለ። ማምለጫ የለንም። ልትገለን ነው፣ ልታስጠፋን ነው የሚል ኡኡታን ወደ ሙሴ ሲናገሩ እንመለከታለን። ሙሴ ደግሞ ወደ እግዚአብሔር ዞሮ እግዚአብሔርን እንደዚህ ይለዋል፣ ሕዝቡ ያለ መቃብር እዚህ ሊቀሩ እንደሆነ ትመለከታለህ። ምንድነው ማድረግ ያለብን ብሎ ለእግዚአብሔር ቅሬታውን ጩኸቱን ሲያቀርብ እንመለከታለን። እግዚአብሔር አምላክ የተናገረው ነገር ምንድነው? ሕዝቡን እንዲንቀሳቀሱ ንገራቸው። ክብር ለኢየሱስ። ሕዝቡ ወደፊት እንዲሄዱ ንገራቸው። ክብር ለኢየሱስ። የኤርትራ ባህር እያለ የተዘረጋ የማይንቀሳቀስ የውሃ አካል እያለ እግዚአብሔር አምላክ በዘመናት መካከል የፈጠረው ፍጥረት ለእርሱ አልታዘዝም ብሎ ታያቅም። ስለዚህ ሕዝቡ ምን ያድርግ? መንቀሳቀስ ይጀምር። ሙሴ ጋር መጣና እንደዚህ ያለው፣ እጅህን በባህሩ ላይ ዘርጋ፣ በበትርም ምታ። የኤርትራ ባህር ለሁለት ምን ይላል? ይከፈላል። ሙሴም እንደተባለው አደረገ። እጁን በባህሩ ላይ ዘረጋ፣ በበትሩ መታው። ውሃውም እንደ ግድግዳ ቆመ። እስራኤልም በደረቅ ምድር ተሻገረ። ክብር ለኢየሱስ ይሁን። እግዚአብሔር አስቀድሞ ከግብፅ ሳያስወጣቸው በፊት ወደ ከነዓን እንደሚያስገባቸው ስለተናገራቸው የነሱ መንቀሳቀስ ነው እንጂ የሚያስፈልገው፣ የነሱ መራመድ ነው እንጂ የሚያስፈልገው የእግዚአብሔር አቅርቦት አልጎደለም ነበር። ስለዚህ መንቀሳቀስ በጀመሩ ሰዓት የኤርትራ ባህር ተከፈለ። መንቀሳቀስ በጀመሩ ሰዓት ባህሩ ውሃው እንደ ግድግዳ ቆመላቸው። ጭቃ የነበረው ምድር ደረቀ። በመካከል ሰንጥቀው አለፉ። ግብፃውያን ግን ሲሞክሩ ሰምጠው ቀሩ። የተወደዳችሁ የእግዚአብሔር ቤተሰቦች በህይወታችሁ ላይ መንፈሳዊ ህይወታችሁ ላይ ማተር የሚያደርገው ትንቢታችሁ እንዲፈጸም ምን ማድረግ አለብን የሚል ጥያቄ ካለባችሁ ዛሬ እግዚአብሔር በዚህ ቪዲዮ ወደ እናንተ መልስ እያቀረበ ነው። ወደ ትንቢታችሁ ተንቀሳቀሱ፣ ወደ ራያችሁ ተንቀሳቀሱ። እግዚአብሔር ወደ ተናገራችሁ ወደዛ መንቀሳቀስ ጀምሩ። እግዚአብሔር ወደ አወራችሁ ወደዛ፣ ሌሊት በህልም ወደ አሳያችሁ፣ በጸሎት መድረካችሁ ላይ ወደ ገለጠላችሁ፣ እኔ እንደዚህ አደርጋለሁ ብሎ ወደ ተናገራችሁ ወደዛ ስቴፕ ባይ ስቴፕ መንቀሳቀስ ጀምሩ። መንቀሳቀስ ስትጀምሩ ነገሮች መፈጸም ይጀምራሉ። ነገሮች ወደ ግብ መምጣት ይጀምራሉ። የኢሳይያስ መጽሐፍ ምዕራፍ 6 ላይ ነብዩ ኢሳይያስ እንደዚህ የሚል ቃል ይናገራል። እግዚአብሔርን በረጅም ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተመለከትኩት። የልብሱም ዘርፍ መቅደሱን ሞልቶት ነበር። 6 ክንፍ ያላቸው ኪሩቦችም በሁለት ክንፍ እግራቸውን በሁለት ክንፍ ፊታቸውን ሸፍነው በሁለት ክንፋቸው እየበረሩ ቅዱስ 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 የሰራዊት አምላክ እግዚአብሔር፣ ምድር ሁሉ በክብር ተሞልታለች እያሉ ይጮሁ ነበር አለ ኢሳይያስ። ከጫዊውም ድምጽ የተነሳ የመድረኩ መሰረት ተናወጠ። እኔም አለ ኢሳይያስ ሲናገር ከንፈራቸው በረከሱባቸው መካከል ከንፈሩ የረከሰብኝ ሰው ሆኜ ነበረ። ነገር ግን አለ ከኪሩቦችም አንዱ በጉጠት ከእሳቱ ወስዶ አፌን ዳሰሰው።
ክብር ለኢየሱስ ይሁን። ከዛ በኋላ እንዲህ የሚል ድምፅ ሰማሁ፣ ማንን እንልካለን? ማን ይሄድልናል? የሚል ድምፅ ሰማሁ። እኔም ወዲያው እንደዚህ አልኩኝ፣ እኔን ላከኝ፣ እኔ ሄዳለሁ አልኩኝ። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር አምላክ ራእይ ወደኛ ሲያመጣ፣ እግዚአብሔር አምላክ ትንቢት ወደኛ ሲያመጣ፣ እግዚአብሔር አምላክ ህልም ወደኛ ሲያመጣ የማንችልበት አቅም ላይ እንዳለን አይቶ ሳይሆን የሚያስችለውን አቅሙን ሰጥቶን እንደሆነ ወደዛ እንድንንቀሳቀስ ጉልበት እንዲሆነን አቅም እንዲሆነን ትከሻችን እንዲበረታ በስሜት የጎለበትን በእውቀት የጎለበትን እንደሆነን የሚያደርግ ጸጋውን በእኛ ላይ ለቆ ስለሆነ መንቀሳቀስ እንጀምር፣ መሄድ እንጀምር። ልዩነት ማምጣት ያለው በመቀመጥ ውስጥ አይደለም፣ በመሄድ ውስጥ ነው። ዛሬ ብዙ ክርስቲያኖች እግዚአብሔር እንዲያደርግልሃል በሚል ንግግሮች ተቀምጠዋል። ቤታቸው ተቀምጠዋል፣ ስራቸው ቦታ ተቀምጠዋል፣ የሆነ ቦታ ተቀምጠዋል። መንቀሳቀስ አይፈልጉም፣ መሄድ አይፈልጉም። ከዚህ የተነሳ ሁል ጊዜ ነገሩ ሳይፈጸም ሲቀር ማማረር ይጀምራሉ፣ መናገር ማጉረምረም ይጀምራሉ፣ የክፉ ቃል ማውጣት ይጀምራሉ። የተወደዳችሁ የእግዚአብሔር ቤተሰቦች ወደ ትንቢታችሁ ተንቀሳቀሱ፣ ወደ ራእያችሁ ተንቀሳቀሱ። እግዚአብሔር ወዳለን ወደዛ ነገር መንቀሳቀስ እንጀምር። ክብር ለኢየሱስ ይሁን። ሉቃስ መጽሐፍ ምዕራፍ 2 ላይ ያለ ቃል ልጥቀስላችሁና የዛሬ መልእክቴን ላብቃ። ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ አንድ ነገር እንመለከታለን። ያም ደግሞ ምንድነው ብላችሁ ከጠየቃችሁኝ በሜዳ ያደሩ እረኞች ነበሩ። እነዚህም እረኞች ደግሞ በጣም በሚገርመው ሁኔታ በሜዳ ሲያድሩ ባለበት በዛ ጊዜ ሌሊት ነው፣ በጎቻቸውን እየጠበቁ ባሉበት ጊዜ በጣም ብዙ መላእክት ተገለጡላቸው፣ የጌታም ክብር በዙሪያቸው አበራ ብሎ ሉቃስ ይነግረን። የጌታ ክብር በዙሪያቸው አበራ። ስለዚህ መልአክም እንዲህ የሚል ምስራች ነገሯቸው። የምስራችን እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት የሆነ ክርስቶስ ተወልዶላችኋል፣ በግርግም በጨርቅ ተጠቅልሎ ተኝቷል የሚል ነገር ነገሯቸው። ከቁጥር 15 ጀምሮ ሄዳችሁ ስታነቡ ልክ መላእክቱ ይህንን ነገር ከተናገሩ በኋላ ወዲያው የበራ የነበረው የጌታ ክብር ከፊታቸው ጠፋ። መላእክቱም ወደ ላይ ሄዱ። ደን ምን አፕን አደረገ? እረኞቹ እርስ በርስ መነጋገር ጀመሩ፣ ማውራት ጀመሩ። ይሄ የተነገረው ነገር እውነት ነው ወይ? የተወራልን ነገር እውነት ነው ወይ? ስለዚህ አሉ እንሂድና እንመልከት፣ እንሂድና እናረጋግጥ፣ እንሂድና ነገሩ እውነት መሆኑን እንመልከታል። ወደዛም ሲሄዱ አገኙት። በቤተልሔም በግርግም ሕፃን ተጠቅልሎ ተኝቶ አገኙት። በመንቀሳቀሳቸው ለትውልድ ሁሉ የምስራች የሚናገሩበትን ርዕሰ ዜና፣ ዋና ሰበር ዜና፣ ዋና ብሬኪንግ ኒውስ የሚሆን ነገር ማቅረብ ጀመሩ። ባይንቀሳቀሱ ኖሮስ፣ በቃ ሰምተናል እዚሁ እንቀመጥ ቢሉ ኖሮስ እንደዚህ አይነት ነገር ማውራት አይችሉም ነበር። እንደዚህ አይነት ነገር መናገር አይችሉም ነበር። ሕፃን ተጠቅልሎ አያገኙም፣ የሚሰገድለትንም ባላገኙ ነበር። ስለዚህ ወንድም እህቶቼ ዛሬ እግዚአብሔር በእኔ እየተናገራችሁ ነው። ወደፊት ሂዱ። እግዚአብሔር ወደ ተናገራችሁ፣ እግዚአብሔር ወደ አሳያችሁ፣ እግዚአብሔር ወደ አወራችሁ ወደዛ ነገር መንቀሳቀስ ጀምሩ። በህይወታችሁ ላይ ትርፍ ታገኛላችሁ። መንፈሳዊ ህይወታችሁ ላይ ማተር የሚያደርግ ነገር ታገኛለህ። ቁልፍ የሆነ ነገር ታገኛለህ። እግዚአብሔር ተናግሮኛል፣ ስለዚህ መንቀሳቀስ ጀምራለሁ በሉ። እግዚአብሔር አውርቶኛል፣ ስለዚህ መንቀሳቀስ ጀምራለሁ በሉ። እግዚአብሔር አሳይቶኛል፣ ስለዚህ መንቀሳቀስ ጀምራለሁ። የተወደዳችሁ የእግዚአብሔር ቤተሰቦች ለአንዳንዶቻችን እኮ እግዚአብሔር የተናገረን ነገር ሰማይን ሁሉ ምድርን ሁሉ የሚያንቀጠቅጥ ነው። ኃይለኛ ባለጠጎች እንደምንሆን ተናግሮናል። ነገር ግን እኛ እስካሁን ድረስ ቢዝነስ የሆነ ትንሽ ነገር እንኳን አልጀመርንም። ደን እንዴት ይሆናል? የተወደዳችሁ እንዴት ይሆናል? ዛሬ ወደ ትንቢታችሁ ሂዱ። ትንቢታችሁ የሚፈጸምበት ቁም ነገር ምንድነው? እግዚአብሔር ወደ ተናገራችሁ ነገር መንቀሳቀስ ጀምሩ። አንዳንዶቻችን ምድር ላይ በጣም ተጽዕኖ ማምጣት የምንችል ትልልቅ አገልጋዮች እንደምንሆን ተናግሮናል። ነገር ግን እስካሁን ድረስ ከእግዚአብሔር ቃል ጋር ህብረት አላደረግንም። እስካሁን ድረስ በጸሎት እየተጋን አይደለም። እስካሁን ድረስ ሰዎችን ለማገልገል ለሰዎች ለመጸለይ ሬዲ አይደለንም። ዛሬም በፍርሃት ቀንበር ውስጥ እንቀመጥ ይሆናል። ዛሬም ምናልባት የኑሮ አለመብቃት ይዞኛል ብለን ቁጭ ምንል ይሆናል። ወንድም እህቶቼ በመቀመጥ የሚመጣ ትርፍ የለም። በመንቀሳቀስ ግን ብዙ እናተርፋለን። ወደ ራያችን በመጓዝ ኢቭን ወደ ራያችን እየተጓዝን የተባለን ነገር እንኳን ባይፈጸም በመጓዛችን የምናገኘው ሳቲስፋክሽን በጣም ታላቅ። ክብር ለኢየሱስ ይሁን።
ስለዚህ እንደዚህ ልበላችሁ፣ ወደ ራያችን ስንንቀሳቀስ እግዚአብሔር ወዳለን ነገር መንቀሳቀስ ስንጀምር፣ እግዚአብሔር ወዳወራን ነገር መንቀሳቀስ ስንጀምር ምን ነገሮች ይፈጸማሉ? ጥቂት ነገሮችን ልንገራችሁ። የመጀመሪያ ለሙሴ እንደዚህ ነው ያለው። እግዚአብሔር አምላክ ልክ ወደ እርሱ ሲመጣ አይቶ፣ ልክ ወደ ራዩ ሲመጣ፣ ወዳየው ራይ ሲመጣ አይቶ እግዚአብሔር ድምፅ አወጣ። እግዚአብሔር ተናገረ። ምን የሚል? የቆምክባት ምድር ምን ያለች ነች? የተባረከ። ስለዚህ ጫማን ከእግር ምን በል አውጣ። ክብር ለኢየሱስ ይሁን። ስለዚህ ይኸውላችሁ እንደዚህ ነው። እግዚአብሔር ወዳላችሁ መንቀሳቀስ ሲጀምሩ የመጀመሪያ ሌላ ነብይ አይደለም የምትጠብቁት፣ ሌላ ንግግር አይደለም የምትጠብቁት። ራሱ እግዚአብሔር ተገልጦ ያወራችኋል። የእግዚአብሔርን ትክክለኛ ድምፅ መስማት ትጀምራላችሁ። ዳትስ ዋይ ዳዊት በመዝሙር መጽሐፍ ምዕራፍ 62 ቁጥር 11 ላይ እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄንን ብቻ ሰማሁ፣ ኃይል የእግዚአብሔር ነው ብሎ ተናገረ። ክብር ለኢየሱስ ይሁን። ዳዊት ንጉሥ ስለመሆኑ ከሳሙኤል ሌላ ነብይ አልፈለገም፣ ሌላ ንግግር አልፈለገም። በቃ እግዚአብሔር በሳሙኤል ተናግሮታል፣ እሱ ትክክል ነው፣ እሱ ይፈጸማል። ማንም ከዛ ሊያግደው አይችልም። ስለዚህ እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄንን ብቻ ሰማሁ። ኃይል የማን ነው? የእግዚአብሔር። ወንድም እህቶቼ፣ ልክ ወደ ትንቢታችሁ መንቀሳቀስ፣ ወደ ራያችሁ መንቀሳቀስ፣ ወደ ህልማችሁ መንቀሳቀስ፣ እግዚአብሔር ወዳላችሁ ነገር መንቀሳቀስ ስትጀምሩ እግዚአብሔር አምላክ ተገልጦ ድምፁን በአንደበቱ ለእናንተ መናገር ይጀምራል። የጠራሁ እኔ ነኝ፣ የጠራውሽ እኔ ነኝ፣ ራዩን ያሳየውሽ እኔ ነኝ፣ ራዩን ያሳየው እኔ ነኝ በማለት መናገር ይጀምራል። ሁለተኛ ምን ይሆናል? ሌላ አጀንዳ መቀበል ትጀምራላችሁ። ሙሴ ወደ ራዩ ጋር በመጣ ጊዜ እንደዚህ ነው ያደረገው። ምን ትሄዳለህ? ወዴት? ወደ ግብፅ ተመልሰ ትሄዳለህ። ከዛስ ህዝቤን በባርነት ቀንበር ውስጥ ያለውን ህዝቤን፣ ጭቃ ይረግጥ ያለውን ህዝቤን፣ እንባቸው ጩኸታቸው ወደ ጆሮዬ መጥቷል፣ እንባቸውን ተመልክቻለሁ። ስለዚህ ከዛ ከግብፅ ምድር ታወጣና ወተትና ማር ወደምታፈሰው ወደ ከነዓን ታስገባልኛለህ። ሸሽቶ የመጣውን ሰውዬ ሄዶ አስወጪ ያደረገው እንዴት ሲሆን? ወደ ራዩ ስለቀረበ፣ እግዚአብሔር ወደ ተናገረው ስለቀረበ። ይሁላችሁ ወደ ትንቢታችሁ ስቀርቡ፣ እግዚአብሔር ወዳላችሁ ነገር መቅረብ ስትጀምሩ እንደዚህ ይሆናል። እግዚአብሔር አምላክ አጀንዳ ያሸክማችኋል። ኢሳይያስን መጽሐፍ ምዕራፍ 6 ላይ ስትመለከቱ እኔ ሄዳለሁ ብሎ ባለ ጊዜ እንደዚህ ያለው፣ ሂድና እንዲበላቸው፣ ሂድና እንዲተናገራቸው፣ ጆሮአቸው ከመስማት ደንዝዟል፣ አይናቸውም ከማየት ፈዟል። ስለዚህ እግዚአብሔር አምላክ እንደዚህ ያደርጋለሁ ብሏችኋል በላቸው አለው። ስለዚህ አጀንዳ ሰጠው። የተወደዳችሁ የእግዚአብሔር ቤተሰቦች ወደ ራያችሁ ስትቀርቡ እግዚአብሔር አምላክ በሕይወታችሁ ላይ የሚፈጸመውን ታላቅ ኃይለኛ አጀንዳ ለእናንተ ማስረከብ ይጀምራል፣ ለእናንተ መስጠት ይጀምራል። ክብር ለኢየሱስ ይሁን። ሶስተኛ ምን ይሆናል መሰላችሁ? ወደ ራያችሁ ስትጓዙ፣ ወደ ትንቢታችሁ ስትጓዙ፣ እግዚአብሔር ወደ ተናገራችሁ ነገር መንቀሳቀስ ስትጀምሩ ሶስተኛ የሚሆነው ነገር ምን እንደሆነ ታውቃላችሁ? ማን ላከኝ ልበላቸው አለ ሙሴ። ማን ላከኝ ልበላቸው ሲል እግዚአብሔር አምላክ ምዕራፍ 3 ቁጥር 14 ላይ እንደዚህ ያለው፣ ያለና የሚኖር እርሱ ልኮኛል በላቸው። የእግዚአብሔር ዘላለማዊ ማንነት፣ የእግዚአብሔር ስም፣ የእግዚአብሔር ማንነት፣ የእግዚአብሔር ኃይል፣ የእግዚአብሔር አቅራቦት፣ የእግዚአብሔር ሞገስ፣ የእግዚአብሔር ትልቅ ማንነት ስሙ ያለና የሚኖር ያህዌ የሚለው ስም ለሙሴ ተገለጠለት። ሂድና ያለና የሚኖር ልኮኛል በላቸው። በዘመናት መካከል ማንም ከመኖር ያላስቆመው፣ ማንም እንዲኖር ተጽዕኖ ያላደረገበት፣ ያለ ማንም መኖር የሚችል ብቻውን ኃይለኛ ገናና ታላቅ የሆነ አምላክ እርሱ ምን ብሎኛል? ልኮኛል። በጊዜ ገደብ ውስጥ ያልተገደበ ዘላለምን ፈጥሮ ዘላለምን በፍቃዱ ዘላለም የሚያኖር እርሱ ምን ብሎኛል? ልኮኛል በላቸው። ይሄን ስትላቸው ምን ይሉሃል? ይቀበሉሃል፣ እሺ ይሉሃል። ሃሌሉያ። ስለዚህ ሶስተኛው ነገር ምንድነው? እግዚአብሔር ወደ ራያችን ስንጓዝ ራሱን፣ ማንነቱን፣ ክብሩን፣ ኃይሉን፣ ጸጋውን በእኛ መካከል በእኛ ላይ መግለጥ ይጀምራል። ክብር ለኢየሱስ ይሁን። አራተኛና የመጨረሻውን ነገር ልንገራችሁ። ሙሴ ከሚናገራቸው ንግግሮች መካከል ለእግዚአብሔር አንዱ ምን እንደሆነ ታውቃላችሁ? እኔ ኮልታፋ ነኝ፣
አንደበተ ትም አይደለሁም። አንደበተ ትም አይደለሁም ማለት ምን ማለት ነው? ፍሉዌንት ስፒከር ወይንም ደግሞ ፈጣን ተናጋሪ አይደለሁም። ከኔ ይልቅ ሌላ ሰው ፈልግ፣ እኔን አትላከኝ፣ እኔ አልችልም፣ እኔ አቅም የለኝም፣ እኔ ጉልበት የለኝም፣ በፈርዖን ፊት የሚያስቆም ሞገስ የለኝም የሙሴ ንግግር ነበር። እግዚአብሔር አምላክ ግን እንደዚህ ብሎ ተናገረው። እንደዚህ አለው፣ ለአንተ ንግግር የለኝም ለምትለው፣ አንደበት የለኝም ለምትለው አሮንን ነብይ አድርጌ ሰጥሃለሁ፣ አንተን ደግሞ በፈርዖን ላይ አምላክ አደርግሃለሁ። አልችልም ያለው ሰውዬ፣ አቅም የለኝም ያለው ሰውዬ በፈርዖን ላይ ጭራሽ ምን ትሆናል? አምላክ ትሆናል። ወንድምቶቼ አራተኛ የሚሆነው ነገር ወደ ራእያችን ስንጓዝ ስለ ራሳችን እንኳን ያለን ደካማ አስተሳሰብ፣ የአልችልም አስተሳሰብ እግዚአብሔር ከኛ ውስጥ መንቀል ይጀምራል፣ ማውጣት ይጀምራል። ታውቃላችሁ መቼም ያ የመጀመሪያው የእስራኤል ንጉሥ የሆነው ሳኦል ልክ ሳሙኤል ጋር በተገናኘ ጊዜ እንደዚህ ነው ያደረገበት። ሳሙኤል ምንድን ያደረገበት? የቢንያም ነገድ ነኝ፣ ትንሽ ነገድ ነኝ፣ ምንም የለኝም የሚለው ሰውዬ ወዲያው ግን እግዚአብሔር አምላክ በሳሙኤል በኩል መጣና እንደዚህ አለ፣ አትፍራ፣ እግዚአብሔር በርስቱ ላይ አለቃ ትሆን ዘንድ መርጦሃል። ስለዚህ አልችልም የሚለው ያንተ ቃል ነው እንጂ የእግዚአብሔር አይደለም። አይሆንም የሚለው ያንተ ቃል ነው እንጂ የእግዚአብሔር አይደለም። ክብር ለኢየሱስ ይሁን። ስለዚህ ወንድም እህቶቼ እግዚአብሔር ወደ ተናገራችሁ ወደ አወራችሁ ነገር መንቀሳቀስ ጀምሩ። ድል ይሆናል፣ ስኬት ይሆናል። ትንቢታችሁ እንዴት ይፈጸማል? ትንቢታችን እንዴት ይፈጸማል? እግዚአብሔር ወደ ተናገረን በመንቀሳቀስ፣ እግዚአብሔር ወደ አወራን በመንቀሳቀስ፣ እግዚአብሔር ወደ አሳየን በመንቀሳቀስ ትንቢታችን መፈጸም ይጀምራል። እግዚአብሔር ይባርካችሁ። ተባረኩልኝ። ወዳችኋለሁ። በጌታ በኢየሱስ ስም እየጸልይላችኋለሁ። ትንቢታችሁ መፈጸም የሚችልበት መንፈሳዊ እንቅስቃሴ ማድረግ የምትችሉበት የጸጋ ጉልበት ዛሬ ያገኛችሁ። በኢየሱስ ስም እየባረኳችሁ